አሁን ላይ ሀገራችሁ ላይ ሆናችሁ በጣም ሀብታም ሆናችሁ ትልቅ ስራ እየሰራችሁ ከምትኖሩ ይልቅ ድሃ ሆናችሁ በሰው ሀገር ላይ የቀን ስራ እየሰራችሁ መኖር ይመረጣል። በጣም አስቸጋሪ ሁኔታ ላይ ነው ያለነው። ዛሬ ላይ እንግዲህ የማሳያችሁ ይሄ የምትመለከቱት የሀበሻ ቀሚስ በሙሉ ዱባይ የተላከ ነው። ሽርጡ እንደምትመለከቱት እዚሁ ኢትዮጵያ በየሁሉም ቦታ የላኩትን ነው ዛሬ የማስጎበኛችሁ። እናንተም ለማዘዝ ከፈለጋችሁ በታማኝነት አላችሁበት ቦታ ድረስም መላክ እችላለሁ። ለቤተሰቦቻችሁ ሁሉም ቦታ በታማኝነት አደርሳለሁ ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። ዛሬ እንግዲህ ያው ይዤላችሁ የመጣሁት ሊጠቅማችሁም ይችላል፣ ልትናደዱበትም ትችላላችሁ። ነገር ግን ሐቅን ከመናገር ወደኋላ የምልበት ነገር የለም። እንግዲህ ሐቅ እንዴት ይመራል ይባላል። ብዙዎቻችሁ በሰው ሀገር ሆናችሁ ሀገራችን ገብተን ምን እንስራ እያላችሁ ብዙ ጥያቄዎችን የምትጠይቁ ሰዎች አላችሁ። ስለዚህም ማብራሪያ ብዙ ጊዜ ቪዲዮ ሰርችላችኋለሁ። ሀገራችሁ መታችሁ ማንኛውንም ስራ መስራት እንደምትችሉ በትንሽ ገንዘብ ደስተኛ ሆናችሁ ስራ እየሰራችሁ እንደምትኖሩ ቪዲዮ ሰርችላችሁ ነበር ካሁን በፊት ማለት ነው። አሁን ላይ ግን ሰሞኑን እየተፈጠረ ባለው ነገር ስነግራችሁ አሁን ላይ ሀገርም ከምትገቡ ይልቅ ሀገር መታችሁ ስራ እንሰራለን ብላችሁ ከማሰብ ይልቅ በጣም ችግር ላይ ከሆናችሁ አረቦቹ ቤት በጣም ስቀቀን የሆነባችሁ ከዚህ የባሰ ኑሮ የምትኖሩ ከሆነ ሀገራችሁ መታችሁ እዚሁ ቤተሰቦቻችሁ ጋር እንደሆናችሁ መሆን ይሻላል ባይ ነኝ። ነገር ግን ተመችቷችሁ ያላችሁ ነገር ግን የአረብ ቤት ስራ የመረራችሁ ወደ ሀገር መምጣት ያሰባችሁ እናንተ ትንሽ ብትረጋጉ ጥሩ ነው። ምክንያቱም አሁን ላይ ሀገራችን ያለው ወቅታዊ ሁኔታ በጣም ነው የሚያስጠላው፣ በጣም ከምነግራችሁ በላይ ማለት ነው። ሰው መስራት እየፈለገ ገንዘብ እያለው ብዙ ስራዎችን መስራት እየፈለገ ነገር ግን ተጨንቆ የሚኖረው ማህበረሰብ ነው እኛ ጋር የሚበዛው ማለት ነው። እና ብትረጋጉ ጥሩ ነው። አሁን ላይ ሀገራችን ስራ መስሪያ ሳይሆን ነፍሳችንን በየት እናምልጥ በየት እናውጣት የሚልበት ሁኔታ ላይ ነው ያለነው እና ይህን ልላችሁ ስለፈለኩ ነው ማለት ነው። እንግዲህ ውዶችዬ እንደምትመለከቱት ይሄ የማሳያችሁ በሙሉ እቃ በየቦታው የተላከ ነው። የሀበሻው ቀሚስ እንደነገርኳችሁ ሁሉም ዱባይ ነው የሄደው። የነጋዴ እቃ ነው፣ ለነጋዴ ያስረከብኩት ነው ማለት ነው። እናንተም ውጭ ሀገር ሆናችሁ ነጋዴ መረከብ የምትፈልጉ ቁጥሬን ከኮሜንትስ ላይ ያስቀምጥላችኋለሁ፣ እየመጣችሁ ማዘዝ ትችላላችሁ። ሌሎቻችሁ የመዳም ቅመሞች እንዲሁም የእረኞችም ለቤተሰቦቻችሁ ለእናት ለአባቶቻችሁ ማስደሰት የምትፈልጉ ካላችሁ ሁሉም ቦታ እየወሰድኩኝ አስደስትላችኋለሁኝ። በጣም ቆንጆ ቆንጆ የሆነ በርበራ ሽርጥ አለኝ። ያው እንግዲህ የማስገባው ብዙዎቻችሁ ታውቃላችሁ ከሳዑዲ ነው ሽርጥ የማስገባው። በጣም የሚያማምርና ኦሪጂናል የሆነ ሽርጥ ነው ያለኝ ማለት ነው። ከዚህ በመቀጠል አዳዲስ የሚመጡ ሽፎኖች በሙሉ ከኔ ሱቅ ማግኘት ትችላላችሁ ማለት ነው። ከኔ ጋር ለየት የሚያደርገው ነገር እቃ ወስዳችሁ ለክታችሁ ልካችሁ ካልሆነ መታችሁ መቀየር ትችላላችሁ፣ ቅርብ ከሆናችሁ ማለት ነው። ቅርብ ካላድላችሁ ደግሞ ፎቶአቸውን ልካችሁ በፎቶአቸው መሰረት ተሰርቶ ቢሄድላችሁ በጣም ጥሩ ነው ባይ ነኝ። ምክንያቱም ገንዘብ አውጥታችሁበት ገዝታችሁት ብዙ መከራችሁን አይታችሁ ያመጣችሁትን ገንዘብ ለቤተሰቦቻችሁ ከፍላችሁ ስታደርሱ ቤተሰቦቻችሁ የሚደሰቱበት እቃ መሆን አለበት። ቤተሰቦቻችሁ ለብሰውት በጣም ተደስተውበት እናንተንም የሚያመሰግኗችሁ እቃ መሆን አለበት። ገብቷችኋል አይደል? ገንዘባችሁን አውጥታችሁ ብዙ መከራችሁን አይታችሁ
ለቤተሰቦቻችሁ ልታስደስቱ እቃ አዛችሁ ያን ያዘዛችሁት እቃ ከቤተሰቦቻችሁ ጋር ሄዶ ልክ ሳይሆናችሁ ሲቀር ሰፍቶናል፣ ረዝሞናል፣ ጠቦናል፣ ይህን አንፈልገውም ሲሏችሁ በጣም ነው ልባችሁ የሚሰበረው። ምክንያቱም እኔም ውጭ ሀገር እያለሁ ስለማቅ ማለት ነው። እና ቤተሰቦቻችሁ ሲደሰቱ የላካችሁላቸው ልብስ ተደሰትንበት ሲሏችሁ የሌለ ነው ደስታ የሚሰማችሁ ማለት ነው። እና እንደራሴ ስላሰብኩት ነው። እና እንደዚህ ነው ያው የአባቶች ጋቢም በጣም ጽድት ያለ ጋቢ አለኝ እስከ ደረጃው ማለት ነው። እንግዲህ ከትንሽ ጀምሮ እስከ ትልቅ ድረስ አለኝ። ሽፎንም እንደዛው ሽርጥ በጣም የሚያማምር ሽርጥ ነው እኔ ጋር የምታገኙት። እንግዲህ በዚህ መልኩ የሄደ ነው። እንግዲህ የት የሄደ ነው ካላችሁኝ ግማሽ ልብስ ዱባይ የተላከ ነው። ግማሹ ሽፎን ደግሞ ቦረና ገነቴ የተላከ እቃ ነው። የተቀረው ደግሞ በዚሁ አካባቢ የተበተነ ነው ማለት ነው። ስለዚህ እንግዲህ በእናንተ ላይ ነው ስራ እየሰራን ያለነው። ውጭ ሀገር ያላችሁ ናችሁ የምታበረታቱኝ፣ ከልብ ነው የማመሰግነው። እስካሁን ድረስ ከጎን የሆናችሁ እቃ እያዘዛችሁ አይዞህ በርታ ምናምን እያላችሁ እዚህ አድርሳችሁኛል። በእናንተ ጥረት ልፋት፣ በእናንተ ምክር አሁን ላይ የራሴ ትንሽም ብኮን ይህችን ሱቅ ከፍቻለሁኝ። ነገር ግን ይህን ሱቅ ከፈኩት ስላችሁ በጣም ደስተኛ ሆኜ በጣም ደረቴን ሞልቼ እየሰራሁበት ምናምን እንዳይመስላችሁ። ሁል ጊዜ በስቀቀን ነው የምንኖረው፣ በስቀቀን ነው የምንሰራበት። በምንፈልግበት ሰዓት ሳንከፍት በማንፈልግበት ሰዓት እየከፈትን ነው የምንሰራው ማለት ነውና ያው ነገሮች በጣም ያስጠላሉ። አሁን ላይ ኢትዮጵያ ላይ ስራ ለመስራት ይህን ያህል ብቃቱም ሞራላችንም ምናምን የደከመ ነው። በተለይ ሰሜን ወሎ ላይ ያለን ማህበረሰቦች እንደፈለግን እየሆንን አይደለም። በጣም ያስፈራል። በጣም ከባድ ሁኔታ ላይ ነው ያለነው እና ያው ሀገራችንን ወደ ቀድሞ ሰላሟ እንዲመልስልን ሁላችንም ዱዓ በማድረግ ማበረታታት አለብን ማለት ነው። ከዚህ በመቀጠል አዲስ የመጡ እስካሁን ያሳየኋችሁ ሽፎኖች ለሰው የሄዱ ናቸው። እነዚህ ደግሞ ለሱቅ ተዘጋጅተው የመጡ ናቸው። እንግዲህ ይህንን ሱቅ ላይ ታገኛላችሁ። ማዘዝም ከፈለጋችሁ ሁሉም ቦታ እልክላችኋለሁ። በጣም የሚያማምሩ ሽፎኖች ናቸው የገቡት ማለት ነው። እንግዲህ አዲስ የገቡ ሽፎኖች ናቸው እዚህ ላይ የማሳያችሁ ማለት ነው። በጣም ጽድት ያሉ ከለሮች፣ በጣም ለሴት ልጅ ውበት የሚሰጡ ከለሮችን መርጭ ነው የማመጣው። በነገራችን ላይ እንደምትመለከቷቸው በጣም ጽድት ያሉ ናቸው። ማዘዝ ትችላላችሁ። ቤተሰቦቻችሁንም ተናግራችሁ እዚሁ ሱቄ ላይ መጥተው ለክተው ገዝተው መውሰድ እንደሚችሉ ነው እያሳሰብኳቸው ያለሁት። ከዚህ በመቀጠል ኮፒ ሊንክ እንትን አድርጉልኝ፣ ሸር አድርጉልኝ። ያው ቪዲዮ እየሰራው ስላላደለ እይታም የለውም። እይታ እንዲኖረው ሁላችሁም የቻላችሁትን ያህል ሸር አድርጉልኝ ማለት ነው። ከዛ አሪፍ ኮሜንትን ብጽፉ ጥሩ ነው። ያው ቫይራል ይወጣልኛል ማለት ነው ኮሜንት በጻፋችሁበት ልክ እና ይህን ይመስላል እንግዲህ ኢትዮጵያ ሁሉም ቦታ ልካለሁኝ። ውጭ ሀገርም ያላችሁ በተለይ በፖስታ መቀበል የምትችሉ ህጋዊ የሆናችሁ ሁሉም ቦታ በፖስታ ቤት እልክላችኋለሁ። ሂዳችሁ በትኬታችሁን ይዛችሁ ማምጣት ትችላላችሁ ማለት ነው። ውዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በያላችሁበት ፈጣሪ ይጠብቃችሁ። አሁን ላይ ካለንበት ወቅት ቤተሰቦቻችሁን ፈጣሪ ይጠብቅላችሁ ማለት እፈልጋለሁኝ እና በጣም ከምነግራችሁ በላይ አካውንቴ በጣም ደክሟል። አካውንቴ እንደ ድሮ አይደለም። በጣም እይታ ነበረው። አሁን ላይ ግን ምንም እይታ የለውም ማለት ነው። ይሄ ማለት ቪዲዮ ሰርቼ ስለማላቅ ለዛ ነው የደከመብኝና ሁላችሁም የቻላችሁትን ያህል ላይክ አድርጉ።